ነበረ እያልኩኝ ነበረ የሚጨፍረው። የሚያምር የሚያስደስት አዲስ ዜና ዓለምን የሚያቀውጥ አዲስ ዜና ነገሮችን ውብ የሚያደርግ አዲስ ዜና ተፈጠረ። ምንድነው? ውይ የኔ ውዶች፣ የኔ ኬኮች፣ የኔ ሰላሞች፣ የኔ ፍቅሮች እንደምን አላችሁኝ? በእውነት ደስ የሚል ነገር ነው የተፈጠረው። እሱም በጣም የሚያስደንቅ ትናንትና አብርሽና ሩትዬ ፈታ ባለ ሁኔታ መጥተው እኛንም አስደስተው እነርሱም ደስ ብሏቸው ነበረ። አንዳንድ መቀሶች መሀላቸው ላይ እየገቡ ቢያስቸግሩም እየፈተነ ነበረ። ዳኒ በግራ በቀኝ እየመጣ ዋጋ እያስከፈለ ነበረ። አንተ እኮ እኔን ራሴ ጥላይ ራሱ እንዲህ አልተከተለም፣ አንተ እኔን እየተከተልከኝ ነው እያለችው በቃ ሩትዬ በጣም ሲያሰቃየት ነበር። ትናንትና ደግሞ አስቀድሞ ሩታ ቤት ሳይለቀቅ በፊት ሄርሜላ የቆየ ቪዲዮ አስለቅቃ አብርሃም እንደዚህ እጄን አለቀም ብሏል ብላ እኝኝ ብላ ነበር። ሁላችን አይተናል። ይሄ ምንድን ነው? የማስተካከያ አልቻልንም፣ በቃ ምን እናድርግ ብለ ሀሳባቸው ሲከሽፍ ፉርሽ ሲሆን ፌል ሲሆን የመጣ ጥያቄ ነው። ከ5 ቀን በኋላ አብርሽ ዲኑ ፈታ ብሎ ወደ ህይወቱ ተመልሰዋል። በጣም ደስ የሚል ነገር ነው። ዳሬ ደግሞ ሰላማችሁ ትርፍርፍ ብዝት ይበል የኔ ውዶች፣ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው። አረቡን አገኛ ብችል ይባል እስቲ ትንሽዬ። እውነት ደስ የሚል ዜና ነው። እንግዲህ እግዚአብሔር ሰላምንና ፍቅርን በዓለምና በሀገር ውስጥ ያላችሁትን ሁላችሁንም ከሀገር ውጭ ያላችሁትን ሰላማችሁን ብዝት ትርፍርፍ ያድርግላችሁ። እንግዲህ በጣም ደስ ብሎኛል። እኔ በቃ ደስታዬን መቆጣጠር አልቻልኩም። ሩትዬና አብርሽ ወደ ቡታጅራ አዲስ ፕሮግራም እንዳያደርጉ መጀመሪያ ዱባይ ነበረ የተሞሸርነው። አሁን ከዚህ በኋላ ደግሞ አባት እናቶቻችን ፊት ፈታ ዘና እንላለን ብሎ ሀሳባቸውን ጨርሷሉ። ወሬ አይደበቅም። እንግዲህ ታንፈስ ተብሏል። ነገሮቹ እስከሚሆን ደግሞ እኛም በጉጉት እንጠብቀዋለን። ማላቸውን የሚገባ ክፉን ያርቅልን። ሄርሜላ እንግዲህ እባክሽን አንቺም ህይወትሽን ኑሪ፣ እግዚአብሔር ያዘጋጅልሻል። አትፍሪ፣ አትጨነቂ። ሰዎች በደል ሲሰሩ አቅፎ የሚስም አምላክ ካለ በደልሽን ይቅር የሚል ሁላችን በደል የለንም አይደለም? በደል ያለን ሰዎች ነን። እግዚአብሔር ያዘጋጅልሻል። ሌሎች ሁላችሁም ደስ ያላችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ሩትዬ ፈታ ዘና ብሏል። ዳኒ ደግሞ መቀሶ ነው ህይወቷ ላይ መጥቶ ነበረ። እግዚአብሔርን ዳንን እግዚአብሔር ልቦና ይስጠው። እኔ እንጃ በጣም የሚያስጠላ ልጅ ነው። እግዚአብሔር በልጅነቱ ምንም ነገር ያላየ ክፉ ነገር ሰው የሰራውን እያጨዳ ያለበት ጊዜ ላይ ምን እንደሆነ አላቅም፣ ለምን እንደሚሆን ከሩትዬ ህይወት ግን አንተ ብትጠነቀቅ ይሻልሃል። ሰላማችሁ በዚሁ ትርፍ በለ ዝት በለ። ላይክ እና ሼር ሰብስክራይብ እንዳይረሳ። ሀሳባችሁን ደግሞ በኮሜንታችሁ ላይ አስቀምጡ።